በአማራ ክልል ከሚገኙ ዞኖች መካከል በተፈጥሮ ሀብቱም ሆነ በታሪካዊ ቅርሱ እጅግ በርካታ ትሩፋት ያለው ዞን ነው። የማዕከላዊ ጎንደር ዞን በውስጡም የጎርጎራይ ኮሪዞርትን ጨምሮ በርካታ ሀብትን አቅፏል። ነገር ግን ባለፉት ጊዜያት የነበረው የሰላም እጦት የአካባቢውን ነዋሪም ሆነ ኢኮኖሚያዊ እንቅስቃሴ ጎድቶት ቆይቷል። ይህን የሰላም እጦት ለመቀልበስ በርካታ ስራ በመሰራቱ ዞኑ ላይ አሁን ሰላም በመምጣቱ ህብረተሰቡ እፎይ ብሎ ማህበራዊ ህይወቱን እንዲቀጥል አድርጎታል። ያለው የሰላሙ ጉዳይ በጣም ደስ ይላል። ከነበረው አንፃር ተመስገን ነው። ሁሉም ነገር እየተስተካከለ ነው። በሰላም ወጣን በሰላም እየገባን ደስ ይላል ያለው ነገር። ህዝቡ በቃ መቼም ሰላም ነው የሚፈልገው። ሰላም ማምጣት የምንችለው እኛው ነን። እኔ ያልኩት ሲሰማልኝ አንተ ያልከው ሲሰማልህ ስንደማመጥ በራሳችን ላይ ሰላም ማምጣት እንችላለን። ሰላሙ ያው የመንግስት ጥረትም አለ። ህዝቡም ራሱ ሰልችቶታል። አሁን በጣም ሰልችቶታል። የሰላም ማጣት መታፈን አለ ምን ነበረ። አሁን አንጻራዊ ሰላም ነው ከነበረው ከ2 ከ3 ዓመት ወዲህ አሁን የተሻለ ጥሩ ነው። ታዲያ አሁን ላይ በማዕከላዊ ጎንደር ዞን የተመዘገበውን ሰላም ለማምጣት የዞኑ አስተዳደር ከዞኑ ህብረተሰብ ጋር ተቀናጅቶ በሰራው ስራ ውጤትም ማግኘት ችሏል። በዋነኛነት የሰላም ባለቤቱ ህዝቡ እንደመሆኑ መጠን ህዝቡነን አጠቃላይ ስለ ሰላሙ ግንዛቤ በመፍጠሩ ሂደት ውስጥ ወደ ከ2.8 ሚሊዮን በላይ የተለያዩ ህብረተሰብ ክፍሎችን በድግግሞሽ አግንተን ያወያየንበት ሁኔታ ነው ያለው። የተለያዩ አጀንዳዎችን በመቅረጽ በተለይም ደግሞ የመጨረሻ ግባችን የአካባቢያችንን ሰላም እንዴት አድርገን እናረጋግጥ በሚል የተለያዩ ህብረተሰብ ክፍሎችን አግንተን ያወያየንበት ሁኔታ ነው የተፈጠረው። እነዚህ የሰላም ኮንፈረንሶች በዞን ደረጃ በወረዳ ከተሞችና በከተማ አስተዳደሮች ደረጃ ብቻ ሳይሆን እስከ ቀበሌ ድረስ የሀገር ሽማግሌዎችን፣ የሃይማኖት መሪዎችን፣ ወጣቶችንና ሴቶችን ያሳተፈ ሰፊ የሰላም ኮንፈረንስ ለማካሄድ ርብርብ ያደረግንበት ወቅት ነው የነበረው። በዚህ መሰረትም ህዝባችን ሰላም ፈላጊ በመሆኑ ህዝባችን የገጠመውን ፈተና በግልጽ የሚረዳ የሚያውቅ በመሆኑ የሰላምን አማራጭ ከምንም በላይ ቀድሞ የተቀበለው ህዝባችን ነው። መቀበል ብቻ ሳይሆን የሰላም አማራጩ ወደ ተግባር እንዲቀየር ያደረገው አስተዋጽኦ ቀላል አልነበር። በተለይ በዞኑ ሰላምን ለማምጣት ከሚደረገው የሰላም ማስከበር እንቅስቃሴ ባለፈ መንግስት ለሰላም በሰጠው ቁርጠኝነት ታጥቀው ሲንቀሳቀሱ የነበሩ ዜጎችን ጭምር ወደ ሰላም ለማምጣት በተሰራው ስራ በማዕከላዊ ጎንደር ዞን አመርቂ ውጤት ማግኘት ተችሏል። በየደረጃ ያለው የፖለቲካ አመራራችንም በርካታ ስራዎችን ሰርቷል። የጸጥታ መዋቅራችንም በርካታ ስራዎችን የፈጸመበት አመት ጊዜ ነበር ብሎ መውሰድ ይቻላል። ያለፉት 6 ወራት ማለት ነው። ስለዚህ ከጸጥታ ስራችን ጎን ለጎን ግን ዋናው ቅድም እንደገለጽኩልህ የሰላሙ ባለቤት ማህበረሰቡ እንደመሆኑ መጠን የሰላም አማራጭ ባደረግነው የሰላም ስምምነት መሰረት የክልሉ መንግስት ባደረገው የሰላም ስምምነት መሰረት በዞናችን ከ2100 በላይ ወንድሞቻችን የሰላም አማራጭን ተጠቅመው የገቡበት ሁኔታ ነው ያለው ማለት ነው። ይሄንን ወስደን ስናይ ከባለፉት ጊዜያት አገባብ ጋር ስናየው እጅጉን በጣም ከፍተኛ ነው ብሎ መውሰድ ይቻላል። ከዚህ በተጨማሪም ደግሞ በጀሌ የመግባቱ ሁኔታ በእጅጉ የቀነሰበትና 80 እና 90% የሚሆነው የታጠቀ ኃይል የገባበት ሁኔታ ነው ያለው። በዚህም ትልቁን ስኬት አስመዝግበናል ብሎ መውሰድ ይቻላል። ህዝብን አስተባብረን የሰላም ባለቤት ስናደርግ፣ ህዝብን አስተባብረን ለሰላሙ ግንባር ቀደም ተዋናኝ ሆኖ ሲሰራ ምን አይነት ለውጥ እንደምናመጣ እንዴት ሰላምን እንደምናሰፍን ትልቅ ትምህርት ያገኘንበት ነው የነበረው ማለት ነው። እንግዲህ በዚህ መሰረት ነው እንግዲህ አጠቃላይ ሰላምን ለማስፈን በዚህ አመት ስራ እየሰራን የመጣ ነው። ይህን ስንሰራም አመራራችን በየደረጃ ያለ አመራራችን ከዞን አመራር ጀምሮ እስከ ቀበሌ ያለው አመራራችን በርካታ መስዋዕትነት እየተከፈለ ነው እዚህ የተደረሰው። ያ መስዋዕትነት ሳይበግረው ወርዶ ህዝብን በማወያየት ቀበሌ ላይ ወረዳዎች ላይ ውሎ አድሮ ህዝብን ሞቢላይዝ በማድረግ የህዝባችንን ችግር በሚገባ በመረዳት ወርዶ በማየት ህዝባችን በነቂስ የሰላሙ ባለቤት እንዲሆን በማድረግ በኩል አመራራችን ህዝብን ያንቀሳቀሰበት ህዝብን በነቂስ ያወያየበት አግባብ ከመቼውም ጊዜ በተሻለ መንገድ በዚህ አመት የተሻለ ውጤት የተሻለ ትምህርት ያገኘንበት ነው ማለት ነው። አሁንም የማዕከላዊ ጎንደር ዞንን የሰላም ሁኔታ ዘላቂ ለማድረግ መንግስት ከህብረተሰቡ ጋር ባደረገው ውይይቶች ያገኛቸውን ውጤቶች ቀምሮ ሰላሙን ዘላቂ የማድረጉን ስራ ዋና አጀንዳ አድርጎ እየሰራበት ይገኛል። የህብረተሰቡን ስሜት በአግባቡ ለመረዳት እድል አግኝተናል። ስለዚህ የህብረተሰቡ ስሜት የነበረው ህብረተሰባችን በምንም መንገድ መጀመሪያ ተደናግረን ሂደን ነበር፣ ነገር ግን የማያዋጣ መሆኑን ተገንዝበናል። በብዙ መድረኮች የማህበረሰባችን የሚገልጽበት ሁኔታ ነው ያለው። ስለዚህ
አሁንም ሰላሙን እንዲመጣ ለማድረግ አርሶ አደሩም ነጋዴውም ባለሀብቱም የድርሻቸውን የሚወጡ መሆኑን ነው በብዛት ሲገልጹልን የነበረውና አካባቢያችንን ሰላም በማረጋገጥ ሂደት ውስጥ ደግሞ ሌላ አካል ከመመልከት ይልቅ እኛው ራሳችን ማረጋገጥ እየቻል ዝም ማለታችን ነው ለዚህ ያደረሰን። ስለዚህ ተሳስተናል፣ ተጸጽተናል። ከዚህ በኋላ ከስተታችን ተምረን አካባቢያችንን ተደራጅተን እንጠብቃለን ብለው በብዙ አካባቢዎች አካባቢያቸውን ተደራጅተው እየጠበቁ ነው ያሉት። አሁን ፓርቲያችንም ያስቀምጥ የነበረው ችግሩ በሰላማዊ መንገድ ይፈታ፣ ችግሩ ከግጭት በዘለለ የማህበራዊ ክራይሲሱን ሚኒማይዝ ሊያደርግ በሚችል መንገድ ፈጥነን ከርብ እናድርግ በሚል የሰላም አማራጭን ነበር ሁልጊዜም አጀንዳ ተደርገው ውሳኔ ሁሉ ጭምር ተወስኖ ወደ ተግባር የተገባው።